የኤርትራና የትግራይ ወታደራዊ አዛዦች ተገናኝተው መምከራቸው ተሰማ። የቲዲኤፍ አዛዦች ከሻዕቢያ ጀነራሎች ጋር ተመሳሳይ አቋም ማራመድ አልቻሉም የተባለ ሲሆን ከፋኖ ኃይሎች ጋር ያላቸው ትብብር ግን ከፍ ወዳለ ደረጃ ማደጉ እየተገለጸ ነው። በምስራቅ አፍሪካ ከበርካታ ኃይሎች ጋር ግጭት ውስጥ የሚገኘው የብልጽግናው አገዛዝ በሁሉም ወገን ጠላቶችን አብዝቶ የጋራ ግንባርና ትብብር እንዲፈጥሩ እየገፋቸው ነው። በሱዳን ጦር ላይ የከፈተው የጠላትነት ስሜት ከሻዕቢያ ጋር የገባበት ሰጣ ገባና የጦርነት ሁነት በፋኖ በትግራይና በኦላ ላይ የሚያከናውናቸው ውጊያዎች ጠላቶች እንዲተባበሩና እንዲተጋገዙ እያስገደዳቸው መሆኑ ሲገለጽ መቆየቱም አይዘነጋም። የአብይ አህመድን ጦረኛ ፖሊሲ ለመመከት በሚል ለትብብር የሚጠራሩ ኃይሎችም ራሳችንን ለመከላከል ስንል የምናደርገው መተባበርን አጋር ብልጽግና ይመርጥልንም እያሉ ናቸው። በዚህም መሰረት የኤርትራና የትግራይ ወታደራዊ አዛዦች በአካል ተገናኝተው መምከራቸውና የአብይ አህመድ መንግስት ያወጀባቸውን ጦርነት በማስመልከት መወያየታቸውን አፍሪካን ኢንተለጀንስ በዘገባው አመልክቷል። ከጥቂት ሳምንታት በፊት ወደ ትግራይ የሄዱት ፈረንሳይ ወታደራዊ አታሽም ወደ አዲስ አበባ ከተመለሱ በኋላ የተነበበው የፈረንሳዊ ሚዲያ ዘገባም ጀነራል ኢዮብ ፍሳሐ ከኤርትራም ጀነራል ፍስሐ ኪዳኑ ደግሞ ከትግራይ በመቀለ ተገናኝቶ መወያየታቸውን አስፍሯል። በአዲስ አበባ ያለው መንግስት በሁሉም አካላት ላይ የፈጠረውን ጠላትነት ትግራይና ኤርትራን ወደ አጋርነት እንዲቀየሩ ገፍቷቸዋል የሚለው ይኸው ዘገባም አሁንም ቢሆን የአመለካከት ልዩነቶች መኖራቸውን ግን ጽፏል። የአመለካከት ልዩነቱ የተፈጠረው የአብይ አህመድን መከላከያ ሰራዊት በመገምገም ረገድ እንደሆነ ያሰፈረው ዘገባው ዝርዝር ነገርን ግን አላስቀመጠም። ስለ ጉዳዩ ከዚህ በፊት የዘገቡት እንደ ዘ ኢኮኖሚስት ያሉ የመገናኛ ብዙሃን ደግሞ የትግራይ ኃይሎች ከኤርትራ ጋር ብቻ ሳይሆን በተለይም ከፋኖ ጋር የዳበረ ግንኙነትን ስለመመስረታቸው ገልጸው ነበር። የአማራና የትግራይ ህዝቦችን ማጋጨት 4 ኪሎን ያጸናል የሚል እቅድ ያለው የብልጽግናው አገዛዝ ሁለቱንም ክልሎች ምንም አይነት ልማት የማይሰራባቸው ተማሪዎች ትምህርት ገበታ የማይሄዱባቸው መንግስታዊ አገልግሎቶች ደጋግመው የሚስተጓጎሉባቸው መሰረተ ልማቶች እየወደሙ የቀጠሉባቸው እናቶቻቸው በድሮና ከባድ መሳሪያ የሚገደሉባቸው የጦርነት ቀጠናም ካደረጋቸው አመታት እየነጎዱ ነው። ይህንን ወታደራዊ ሁኔታ የፈጠረው የአብይ አህመድ መንግስት ከትግራይ ጋር የተፈረመው የሰላም ስምምነት እንዳበቃ ሲገልጽ የፕሪቶሪያው ውል የተፈረመው በጻድቃንና ጌታቸው አማካኝነት ነበር። እነርሱ ደግሞ ከኔ ጋር ናቸው። እናም እናንተ መቀለ ያላችሁ አካላት አያገባችሁ ማለቱ የሚዘነጋ አይሆንም። ፕሪቶሪያ ተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ እነዚህ ናቸው፣ ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች። እንዲህ ብለው የሰላም ስምምነቱ እንዳበቃለት ከወራት በፊት የተናገሩት ጠቅላይ ሚኒስትር አብይ የትግራይ ክልልን በጀት እንዳስቀሩት የሚገልጸው የአፍሪካን ኢንተለጀንስ ዘገባም ክልሉን እጅጉን አዳክመውታል ይላል። እንዲህ ያለው የጠቅላይ ሚኒስትሩ አካሄድ የትግራይና የአማራ ክልል ኃይሎች ወደ ነባር ወዳጅነትና ትብብር እንዲሄዱ የራሱ ሚና ተወጥቷል የሚሉ ሰዎች ከቅርብ ጊዜያት ወዲህ ቲዲኤፍ ከኤርትራ ይልቅ ከፋኖ ጋር ስትራቴጂካዊ አጋርነት እንዲኖረው እያደረገ ነውም ይላሉ። አብይ አህመድ በተባበሩት አረብ ኤሚሬቶች ድሮን እየገደሉና ውጊያ ከፍተውብን ሳለም እኛ ራሳችንን ለመከላከል አለመተባበር አንችልም የሚሉ አንድ ለጉዳዩ ቅርበት ያላቸው ምንጭ የአንድ ሀገር ልጆችንን የጋራ ሀገርና የጋራ ጠላት አለን፣ ጉዳይ የሚሆነው አለመተባበራችን እንጂም በጋራ መስራታችን አይደለም ካሉ በኋላ እርሱ ከኤሚሬትስ ጋር ሆኖ ሲወጋን የእኛም ፍቃድ እንዳልጠየቀው ሁሉ እኛም ለመተባበር እሱን አናስፈቅድም በማለት ተናግሯል። አብይ አህመድ ጦርነት ያወጁበት የትግራይ ክልል ወደ ውጊያ ከመግባቱ በፊት ራስን ለመከላከል የሚያስችል ስትራቴጂካዊ ኮማንድ ፖስት እንዳቋቋም የሚገልጸው የፈረንሳዊ የመረጃ ምንጭ ይህም የሆነው አዲስ አበባ ያለው አገዛዝ ወደ ውጊያ ለመግባት ወስኗል በሚል ነው ብሏል። የብልጽግናው መንግስት በቅርቡ ሰራዊቱን ወደ ሰሜን ኢትዮጵያ ማስጠጋቱ አዲስ ጦርነት ለመቀስቀስ እየተዘጋጀ እንደሆነ ማሳያ ስለመሆኑም አፍሪካን ኢንተለጀንስ አንስቷል። የጣቢያችን ምንጮች ያረጋገጡት ደግሞ የአብይ አህመድ ጦር በሰሜን ኢትዮጵያ እንዲሰፍር የተደረገው የአማራና የትግራይ ኃይሎች እንዳይገናኙ ለማድረግ በሚያስችለው አሰፋፈር ሁኔታ ነው ብለዋል። የኤርትራና የትግራይ ወታደራዊ አዛዦች የብልጽግናን ወታደራዊ አቅም እንደዚሁም የኢትዮጵያን የፖለቲካ ኃይሎች አሰላለፍ በማስመልከት አንድ አይነት ግምገማ እንደሌላቸው የሚገልጸው አፍሪካ ኢንተለጀንስ ስለ ጉዳዩ ያለው ነገር ባይኖርም የጣቢያችን ምንጮች ግን ቲዲኤፍ ከሻዕቢያ ሰዎች ጋር ሲያደርገው የነበረው ድርድር በዋናነት ጠላትነትን ለማስቀረትና ከኋላ ላለመውጋት ነው ይላሉ።
ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ባለቤትነት ካርድን በማንሳት ግጭት ለመቀስቀስ እየሰሩ ነው ሲል ሰራዊቱ ገለጸም። የቄሮን ምልክትና ስምን በመጠቀም እንደዚሁም የወሰንና የአዳዲስ ክልሎች ምስረት አጀንዳዎችም በሰሜን ሊከፍተው ካቀደው ጦርነት በፊት የተዘጋጁ ፕሮጀክቶቹ ናቸው ብሏል። የኦሮሞ ነጻነት ሰራዊት ይፋ ባደረገው መግለጫው የብልጽግናው ፕሬዝዳንት ለሚቀጥሉት ሳምንታትና ወራት ያዘጋጇቸው ካርዶች ያላቸውን አብራርቷል። በቀዳሚነት ያነሳው የአዲስ አበባ ካርድ ያለውን ነው። በቅርቡ ለመካከለኛ ደረጃ ካድሬዎች አንድ ዶክመንት እንዲያዘጋጁ መመሪያ መተላለፉን የገለጸው ጦሩ ይህ ሰነድ በረቂቅ ደረጃ መነጋገሪያ እንዲሆንና ዋነኛ ይዘቱም አዲስ አበባን ወደ ኦሮሚያ የማጠቃለል የሚል እንደሆነ ያነሳል። የኦሮሞ ነጻነት ጦር ዋነኛ ግቡ ደግሞ በተለይም በአማራና ኦሮሞ ህዝብ መካከል ግጭትን ማነሳሳት ነው ሲልም ያስቀምጣል። ሁለተኛው የአብይ አህመድ ካርድ የምርጫ ካርድ ነው በማለትም ይቀጥላል። የጦሩ መግለጫም እስካሁን ድረስ ምርጫ የሚባለው ጉዳይ ለውጭ ዓለም አደርጋለሁ ለሚል ትዕይንት ብቻ ዝቅ ተደርጎ እንዲፈጸም ሆኗል። ከ70% በላይ የሚሆነው የሀገሪቱ ክፍል ከእውነተኛ የምርጫ ሂደት ውጭ ነው። እናም አብይ በተወሰኑ የከተማ አካባቢዎች ላይ ይህንን ስነ ስርዓት አከናውኖ ምርጫም ተደረገ ያስብላል። ይህ ደግሞ ለዓለም አቀፍ ገጽታው ይውላል ሲልም ያብራራል። ሶስተኛው የአብይ አህመድ ካርድ በሚል በነጻነት ጦሩ የቀረበው ደግሞ የቄሮ ካርድ ነው። ጠቅላይ ሚኒስትሩ ከመንግስት ጋር በጥቅም የተሳሰሩና የተጣመሩ ግለሰቦችን እያሰማሩ ነው ያለው ጦሩ ዋና ዓላማቸውም የቄሮን እንቅስቃሴ ስምና ምልክትን መጥለፍ ነው። ያገዛዙ ታማኝ አገልጋዮችን እንደ እውነተኛ የቄሮ ታጋይ በማቅረብ በወንድማማቾች መካከል መታኮስን ማቆም የሚሉ መልእክቶችን በማስያዝም ለማስወጣት እየተሰራበት ያለ ስርዓት ነው ሲል ገልጿል። አብዛኛው ቄሮ ግን ዛሬም ዝም እንዲል ተደርጎ አሊያም በስራ አጥነት እንዲሰቃይ ሆኖ የዚህ ካርድ መዘጋጀት ዋና ዓላማውም የኦሮሞ ወጣቶች መካከል መከፋፈልን ለመፍጠር የሚደረግ ጥረት አካል ነው ብሎታል። አራተኛው የአብይ አህመድ መንግስት ካርድ በሚል የቀረበው ደግሞ የሃይማኖት ካርድ ሲሆን በቅርቡ በአርሲ የተፈጸመውን ጭፍጨፋ አንስቶ ከሰሞኑም ወይዘሮ አዳነች አቤቤ አዲስ አበባ ላይ ያደረጓቸውን ሃይማኖታዊ ስብሰባዎችንም አውስቶ አቅርቧል። ሌላኛው ደግሞ የወሰን ግጭት ካርድ ነው። አብይ አህመድ በኦሮሚያና ሌሎች ክልሎች አዋሳኝ አካባቢዎች በተለይም ደግሞ በወለጋም በአጠቃላይ ደግሞ በሀገሪቱ ዙሪያ ግጭቶች እንዲፈጠሩና እንዲቀጥሉ ሲሰሩ ቆይተዋል ይላል። የኦሮሚያ ክልልን ከአማራ እንደዚሁም ከሶማሌ በሚያዋስኑም ትግራይን ከአማራ በሚያጎራብቱ በሌሎች አካባቢዎች ራስን እንዳስታራቂ ማቅረብ የሚቻልባቸው የግጭት እሳቶች ካሉ ሁሉንም ለማንደድ እየሞከሩ ናቸው ሲልም ጠቅሷል። ቀጣዩ ደግሞ የህገ መንግስት ማሻሻያ ካርድ ነው ይላል። ይህ ካርድ ዋነኛ ዓላማው በአማራና ኦሮሚያ ያሉ ዞኖችን ክልልነት ይገባቸዋል እያሉም እነዚህን ትልልቅ ክልሎች ወደ ትንንሽ ክልሎች መሰነጣጠቅ ነው። ይህን የሚያስፈጽመው ደግሞ የምክክር ኮሚሽን የተሰኘው የአብይ ተቋም ነው ሲል ገልጾም በውይይት ላይ ያለው የወልቃይትን ክልል የመመስረት ሂደትንም በአብነት ጠቅሷል። በእርግጥ የሀገሪቱ ኃይሎች የአብይ አህመድ አገዛዝ እንቅስቃሴዎችን አሁን ለመገመት አያዳግታቸውም ያለው ኦላ እንዲህ ያሉት ከግጭትና ለመረጋጋት ለማትረፍ የሚያደርጓቸው እንደዚሁም ያዘጋጇቸው ካርዶች የሰዎችን ሞትና ውድመትን ይጨምሩ እንደሆነ እንጂም የሚያመጡት ለውጥ አይኖርም በማለትም ያብራራል። ዓለም አቀፉ ማህበረሰብም እነዚህ አሳሳቢ የአገዛዙ እቅዶችን አጢኖም ግፊት እንዲያደርግ ጠይቆ ዝርዝር መረጃዎችን ለማጋራት ዝግጁ ስለመሆኑም ገልጿል።